ሁላችንም በጋራ እናማትብ። በስመ አብ የማያማትብ እንዳይኖር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ላይካነ ምስጢር አበው ካህናት፣ ዛሬ በዚህ ለሁላችን መሰብሰብ ምክንያት የሆናችሁን ክቡራን ሙሽሮች፣ ለነገ ተራ የምትጠብቁ ዛሬ ከሙሽሮቹ የማትለዩ ሚዜዎች፣ የሙሽራይቱ ደስታ ደስታችን ነው ብላችሁ በዚህ የተሰበሰባችሁ የክርስቶስ ቤተሰቦች ሁላችሁ በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አሜን። እህታችንና ወንድማችንን ከዝሙት ጠንቅ ከዓለም ፈተና ሰውሮ ለክብር ወደ ቤቱ ጠርቶ ለዚህ ለታላቅ የቅድስና ሕይወት ያበቃቸው የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የከበረ የተመሰገነ ይሁን። በመንቀሳቀስ ላይ ሰላም በመባባል ያላችሁ ሰዎች ለ10 ደቂቃ ብቻ ባላችሁበት አረፍ ትሉና እግዚአብሔርን ቃል እንማራለን። በጣም ለጥቂት ደቂቃ ስለ ሙሽሮቹ ክብር ብቻ ነግሬያችሁ እናጠቃልላለን ማለት ነው። ለትምህርታችን መግቢያ እንዲሆነን በአንደኛ ቆሮንቶስ ምዕራፍ 7 ላይ ያለውን ኃይለ ቃል መነሻ እናደርጋለን። ያገባ ብሉ እስኪ ሁላችሁ። ያላገባ ይወዛል መሰለኝ። ጮክ በሉ። ያገባ በሉ አላላችሁ? ጮክ ብላችሁ ያገባ መልካም አደረገ። ምን አደረገ? ሙሽሮቹ ዛሬ ምን አደረጉ? እስኪ እግዚአብሔርን አመስግኑላችሁ። ብርሃነ ዓለም ቅዱስ ጳውሎስ የጋብቻን ክብር የጋብቻን ነገር በነገረን በዚህ በአንደኛ ቆሮንቶስ ምዕራፍ 7 ላይ ከፍ ብሎ ለራሳችሁ ጥቅም እላለሁ ብሎ የሚጀምር አንድ ኃይለ ቃል ይነግረናል። ለራሳችሁ ጥቅም እላለሁ አለ። ብዙዎች ጋብቻን ይሸሻሉ። ብዙዎች በትዳር ታስረው የእገሊት ብቻ ነው ተብለው የእገሌ ብቻ ነው ተብለው መኖርን አይወዱም። ስለዚህ ትዳርን ፈርተው እንዲሁ ጊዜያቸውን ለመጨረስ የሚፈልጉ ሰዎች ብዙ ናቸው። ብርሃነ ዓለም ቅዱስ ጳውሎስ ለእነዚህ ሰዎች ተግሳጽ ሲያስቀምጥ እንዲህ አለ፣ ለራሳችሁ ጥቅም እላለሁ ያገባ ሰው መልካም አደረገ አለ። ያገባ ምን አደረገ? መልካም አደረገ አለ። መጋባት በቤተ ክርስቲያናችን ትምህርት መልካም ተብለው ከሚነገሩ ምስጢራት መካከል አንዱ ነው። ጋብቻን የቤተ ክርስቲያናችን መምህራን በጣም በብዙ ትርጓሜ ተረጉሙታል። 3 ነገር ብቻ ነግሬያችሁ ወደ ቀጣዩ ልለፍ። የመጀመሪያው ጋብቻ ቅዱስ ነው ተብሎ ይነገራል። ጋብቻ ምንድን ነው? በሉ ምንድነው? ጋብቻ ቅዱስ ነው። ቅዱስ ነው ተብሎ የሚነገረው ለምንድን ነው ካላችሁ፣ ቅዱስ የሆነ እግዚአብሔር በመካከላቸው ተገኝቶ ቅዱስ የሆነ እግዚአብሔር አንድ አድርጓቸው የሚኖሩበት ሕይወት ስለሆነ ነው። በሕይወታቸው በኑሯቸው እግዚአብሔር ገብቶ እሱ የሚባርከው ሕይወት ስለሆነ ጋብቻ ቅዱስ ተብሎ ይጠራል። ሌላው ጋብቻ ብሩክ ተብሎ ይጠራል። ብሩክ ነው በሉ እስኪ። ጋብቻ ብሩክ ነው። ምንጭ ብሩክ ይሁን ይለዋል ሙሽራውን መፍቀሬቶ ሶሎሞን። ከምንጭ ብቻ ጠጣ ይለዋል። ነገ ብሩካን የሆኑ ፍሬዎችን የሚያገኝባት ምንጩ ባለቤቱ ነች። ለዚህ ነው ጋብቻ ቅዱስ ነው ብሩክ ነው ተብሎ ይነገራል። ይሄ ብቻ አይደለም፣ ጋብቻ ታላቅ ነው ተብሎ ቤተክርስቲያናችን ይነገራል። ጋብቻ ምንድን ነው? ታላቅ ነው። ሁለት የነበሩ በተለያየ ወገን በተለያየ ዘመን ያደጉ ስለ አስተዳደጋቸው የማያውቁ በልዩነት ፍቅራቸውን የጀመሩ ሰዎች በጥምረት ፍቅር የሚደመድሙበት ጊዜ ነው። ወንድማችን ሙሽራው ከሌላ ማህበረሰብ ነው፣ እህታችን ከሌላ ናት። ዛሬ ሌላ የሚባለውን ነገር አጥፍተው አንድ ሆኖ የሚኖሩበት ምስጢር ነው። ይህ ምስጢር ያለ ጥርጥር ታላቅ ተብሎ በመጽሐፍ ተነግሯል። ያለ ጥርጥር ታላቅ የሆነ ምስጢር ነው። ይህንን ነው ቅዱስ ጳውሎስ ሲጠቀልለው ምን አለ? ያገባ ሰው መልካም አደረገ አለ። ብሩክ፣ ክቡር፣ ታላቅ፣ ቅዱስ የሆነ ሕይወትን ለመኖር መርጧልና ከብቸኝነት ማግባት የተሻለ ነው። መፍቀሬ ጥበብ ሶሎሞን ይህንን ሲያጸና ምን ይላል መሰላችሁ? አንድ ሰው ነበር አለ። ስንት ሰው ነበር? አንድ ሰው ነበር። ብቻውን ይለፋል፣ ይወጣል፣ ይወርዳል፣ ይደክማል። ከዚያ የሰው ቆም ብሎ አንድ ነገር ያስባል። ወንድማችን እስከዛሬ ሲያስብ የነበረውን ሐሳብ ማለት ነው። ይሄ ሁሉ የምሰበስበው ነገር ለማን ነው ይላል። ሚስት የለኝ፣ ልጆች የሉኝ፣ ለማን ነው የምደክመው ብሎ ይጨነቃል ይላል። ከዚያስ አንድ ከመሆን 2 መሆን ይሻላል አለ ጠቢቡ። አንድ ከመሆን ስንት መሆን? አሁን ዛሬ ብትጠይቁት ገና ላይገባው ይችላል። ከወር ከ6 ወር በኋላ ብትጠይቁት የሁለትነትን ጥቅም ሙሽራ ያብራራል። አንድ ከመሆን 2 ሆኖ መኖር ይሻላል። እንዲህ ይላል ሰለሞን፣ አንድ ከመሆን 2 መሆን ይሻላል። አንደኛው ብቻውን ቢተኛ በምን ይሞቀዋል
ይከበዋል ብርድ እንዳያገኘው። አንደኛው በመንገድ ብቻውን ሄዶ እንቅፋት ቢመታው ይወድቃል። ሁለት ከሆኑ ግን አንዱ ከእንቅፋት ነው ይለዋል። ዛሬ ከእንቅፋት የምትታደገውን አግኝቷል። አመስግኑለት እግዚአብሔር። ይህንን አንድነት ሰለሞን ሲያጸናው ምን አለ መሰላችሁ? ፈትል ስሉስ ፍጡነ ኢይትበተክ አለ። ከሶስት የተገመደ ገመድ ፈጥኖ አይበጠስም አለ። እንዲህ ያለ አንድነት ሊሆን የሚገባው ከሶስት በተገመደ ገመድ ነው። ከስንት በተገመደ? ጉልቻ ሲጣል አይታችሁ ከሆነ ስንት ያደርጋሉ እናቶቻችን? ሶስት ያደርጋሉ። ሹሩባ ሲሰራ ስንት ይሆናል? ጋብቻ በሶስት ሲጠመድ የጸና ነው ተብሎ ይነገራል። የመጀመሪያው ገመድ ሙሽራው ነው። ሁለተኛይቱ ሙሽራይቱ ነች። ሶስተኛው ማን ነው? ሚዜዎቹን እርሷቸውና እዚህ ጋር ስንት አካላት ይታያቸዋል? ስንት አካል ይታያቸዋል? ሙሽሮቹ ስንት ናቸው? ሁለት ናቸው? አንድ ናቸው። ነገ ታክሲ ሲሳፈሩ ስንት ናቸው? እኔ ሶስት አካላት ላሳያችሁ። እዚህ ጋር እየሰማችሁ ነው? ሶስት አካላት ላሳያችሁ። ረቂቁን አይን አጉልቶ በምስጢራዊ መነጽር ለሚመለከት ሁለትነታቸው ጠፍቶ አንድ ሆነዋል። ነገር ግን ሙሽራው ይታያል። በአካል ሶስት ሆኖ ይታዩናል። ሙሽራው አለ፣ ሙሽራይቱ አለች። ሁለቱን አንድ ያደረገ ደግሞ ክቡር ሥጋው ክቡር ደሙ አለ፣ ክርስቶስ ማለት ነው። ለዚህ ነው እግዚአብሔር ዘአስተጻመረ ኢይፍልጥ ሰብ ተብሎ በወንጌል የተነገረ። እግዚአብሔር አንድ ያደረገውን ሰው ምን አይለው በሉ። እግዚአብሔር አንድ ያደረገውን በሉ። እግዚአብሔር አንድ የማያደርገው ስላለ እኮ ይገርማችኋል። በየመዘጋቀው በየምኑ ያለው እኮ እግዚአብሔር አንድ ያደረገው። እግዚአብሔር አንድ የሚያደርገው እንደ ያለው ጋብቻ ብቻ። እግዚአብሔር አንድ የሚያደርገውን ሰው ምን አይለው አይለይ ተባለ። በዚህ አገባብ ያለውን ፍቺ ብቻ አይተን ትምህርታችንን ተቀልላለን። በዚህ ጽንሰ ሐሳብ ሰው የተባለው ማን ነው ካላችሁ የሚደንቅ ነው። ሰው የተባለው ሙሽራው ይሰማችሁ። አንድ ያደረጋቸው ማለት እንዳይለይ የተባለው ሰው ሙሽራው። ከዚህ በኋላ ሙሽራው በዚህ ጋር ብቻ ላይ ስልጣን የለውም። እኔ እንዲህ ቀይ እንደሆነች እንዳማረባት ትኖራለች ብዬ ነው እንጂ ከጠቆረችም የራሷ ጉዳይ ብሎ መሄድ ይችላል አይችልም። እኔ በሀብት ያንደላቅቀኛል ብዬ ነው እንጂ ከደህየ ከእሱ ጋር አልኖርም ብላ መሄድ አትችልም። ሰው የተባሉ ሙሽሮቹ ናቸው። በዚህ ትዳር ላይ ስልጣን የላቸውም፣ እንደ ራሴዎች ናቸው። ሰው ትዳር የመፍታት ስልጣን ያለው እየመሰለው ነው። ምን አደረቀኝ እያለ ትዳሩን እየፈታ ሄደው። ትዳር አይፈታም። ትዳር እግዚአብሔር አንድ አድርጓቸው ሰዎች እየተንከባከቡ የሚኖሩበት ቅዱስ ሕይወት ነው። ለዚህ ነው ዘአስተጻመረ እግዚአብሔር ኢይፍልጥ ሰብ የተባለው። ሌላ ሰው የተባለ ክርስቲያኖች ቤተሰቦቻቸው ናቸው። ምኖቻቸው በጣም በሚደንቃችሁ ሁኔታ በዚህ ዘመን የብዙዎች ጋብቻ እየፈረሰ ያለው በሶስተኛ ሰው ጣልቃ ገብነት። በጣም ብዙ የሚስት ወገን፣ በጣም ብዙ የባል ወገን፣ በጣም ብዙ የሚስት ወዳጅ፣ በጣም ብዙ የባል ወዳጅ የሰው ትዳር እያፈረሰ። በሰው ትዳር ላይ ሰው ጣልቃ ሊገባ አይገባውም። በተለይ እግዚአብሔር አንድ ካረጋቸው ኑሮ የነሱ ነው። በዚህ ትዳር ላይ ስልጣን ያለው ንስሐ አባት ብቻ ነው። ማን ብቻ? ሙሴ ኢትዮጵያዊቷን ሴት ሲያገባ ይደንቃቸዋል። ማርያምና አሮን የተባሉ ወንድምና እህት ነበሩት። እንዴት ይቺን ያገባል ብሎ አንጎራጎሩበት። እግዚአብሔር ምን አለ? በባሪያዬ በሙሴ ላይ ትናገሩበት ዘንድ እናንተ ማን ናችሁ አለ። በሙሽሮቻችን ላይ ልናገር ዘንድ እኛ ማን ነን? ለትዳራቸው መጸለይ ነው እንጂ በሰው ትዳር ጣልቃ ሊገባ አይገባውም። ስለዚህ እግዚአብሔር አንድ ያደረገውን ሰው ምን አይለው አይለየውም ብሏል። መልእክት ብቻ ላስተላልፍና ትምህርት ልጠቅልል። እዚህ ውስጥ ሶስት አይነት ሰዎች አለን። የመጀመሪያዎቹ ያላገባንን። እስኪ ያላገባችሁ እግዚአብሔርን አመስግኑ። ያላገባችሁ ምን አመሰገን እንጂ በደንብ አመስግኑ። አይኖች ታገባላችሁ። ያላገባችሁ ብቻ እሺ ተውት። ያገባችሁ እስኪ አመስግኑ። ያላገባም አይነት ጠባይ ያለው ሰው ለምሳሌ ተገርጀና እሺ ቤተክርስቲያን እንዲህ ትላለች። ይኸውላችሁ ወደዚህ ያልኩትና ቤተክርስቲያን እንዲህ ትላለች። ዛሬ እዚህ ውስጥ ሶስት አይነት ሰዎች አለን። እየሰማችሁ ነው? የመጀመሪያዎቹ ያላገባን ትዳር እንደጅ የምንጠና ሰዎች ነን። ሁለተኞቹ ያገባን በትዳር ህይወት ውስጥ ያለን ሰዎች ነን። ሶስተኞቹ ዳዴ ብሎ ዛሬ ትዳርን የሚጀምሩ ሙሽሮቻችን ናቸው። ያላገባችሁ ሰዎች ሙሽሮቹ ያስቀናሉ፣ ያስቀኑ። ዛሬ ገርማችኋል። በከተማችን ብዙ ሰርጎች ይካሄዳሉ። አሞራ እያየሽ ነው የምትባል ሙሽራ በከተማችን ዛሬ እየተሞሸረች ነው። ታውቃላችሁ? አሞራ ምንድን ነው የሚያየው? እንደዚህ ያለሽ የምትባል ሙሽራ። የዛሬቱ ሙሽራ ግን አሞራ አይደለም፣ መላእክት ነው የሚያዩት። የዛሬቱ ሙሽራ ግን በቃና ገሊላ የተገኘች ድንግል ማርያም ናት የምትመለከታት። አመስግኑላት ብለን ያላገባችሁ ሰዎች ጋብቻችሁን እንደ ሙሽሮቹ መፈጸም አለባችሁ። እንደነርሱ ለመሆን ምን ያስፈልጋል ካላችሁ ክቡር ዳዊት እንዲህ ይላል፣ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እስኪ እግዚአብሔርን የሚፈራ ሰው በሉ
እንዲህ ይባረካል። እንዴት ይባረካል? እንዲህ አትበሉ። የተባረኩ እነሱ ናቸው። ሁላችሁ እጃችሁን ወደ ሙሽሮች ውስጥ እንዴት ይባረካል? አመስግኑላቸው በደንብ። እንደነሱ የተባረከ ህይወት ለመጀመር ያላገባችሁ ሰዎች በቤተ ክርስቲያን ስርዓት ጋብቻችሁን መስርቱ። ያገባችሁ፣ ትዳር የዘመነባችሁ፣ ፍቅር የቀዘቀዘባችሁ በቤተ ክርስቲያን ስርዓት ማግባት እንደሚቻል ሳላው ቀርቼ የምትሉ ሰዎች አልረፈደም። ወደ ንስሐ አባት አምጡና ጋብቻችሁን ማስባረክ ያስፈልጋል። ሶስተኞቹ ዛሬ ዳዴ ብለው ትዳርን የሚጀምሩ ሰዎች ናቸው። አንዳንድ ሰው ለሊት ስርዓቱን ፈጽሞ ፎቶ ፕሮግራም ላይ ሚዜዎቹን አግባ እንጂ እያለ ይመክራል። እንደዚህ ሆኖባቸዋል። ገና ዳዴ ብለው ዛሬ እየጀመሩ ነው አይደል? እስኪ በጋራ እንምከራቸውና ትምህርታችንን ጨርስ። ወደ አባታችሁ በሏቸው። እስኪ ሰምታችኋል? አልሰሙም? ጮክ በሉላቸው። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ። ሙሽሮቹ የትዳር አብነት የኑሮ መሰረት የሆኑትን አብርሃምና ሳራን እየተመለከቱ ኑሯቸውን በፍቅር ይመራሉ ማለት ነው። አብርሃም ቤቱን እንዳስተዳደረ ወንድማችን ሙሽራው ቤቱን እንደ አብርሃም ይመራል። እህታችን ሙሽራይቱ ሳራ ለአብርሃም ስትታዘዝ እንደኖረች ባሏን አክብራ እየታዘዘች ትኖራለች። እንዲያ ያለ ኑሮ እንዲኖሩ እግዚአብሔር ይፍቀድላቸው። በመጽሐፍ ቅዱሳችን ይስሐቅ ርብቃን ሲያገባት የርብቃ ቤተሰቦች ርብቃን መርቀዋታል። እንዲህ አሏት፣ አንቺ እህታችን ሆይ በሉ እስኪ፣ አንቺ እህታችን ሆይ እልፍ አላፋት ሁኚ፣ ዘርሽን የጠላቶቻችንን ምድር አረበሉ ግዴታ የጠላቶቻችንን ምድር በሉ ይውረስ። የጠላታችን የዲያብሎስን አፍ የሚያዘጋ በጠላቶቻችን ላይ እንድንገዳደር የሚያደርጉ ደገኛ ዘሮችን የሚያፈሩበት የተባረከ ትዳር ይሁንላቸው። ይቆየ